የዲሞክራሲ ጥያቄ ስላቀረቡ ብቻ መንካ በሚል ፖለቲካዊ ፍረጃ የተገደሉት ታጋዮች አውራጃዊ እንቅስቃሴ አካሂደዋል የሚል ታርጋም ተለጥፎባቸዋል። እነዚህ ታጋዮች አስፈላጊ ከሆነም ባራመዱት የፖለቲካ አቋም ብቻ መፈረስ ሲገባቸው የትውልድ አካባቢዎች ከሆነው ከደቡብ ኤርትራ ጋር በማያያዝ አውራጃውያን ናቸው፣ የአከለ ጉዛይ ተወላጆች ናቸው የሚል የጅምላ ውንጀላ ሲሰጣቸው ይገባ ነበር። ከላይ በዝርዝር በተነሱት ጥያቄዎች ላይ በመመስረት በዝርዝር ትንታኔ ማቅረብና በወቅቱ ላልነበሩትና የዚህ መጽሐፍ አንባቢያን ለሆኑት ተጨማሪ ጭብጥና ማብራሪያ ማቅረብ ጠቃሚ ሊሆን ይችላል። ሆኖም እነዚያ በ1970ዎቹ በሳህል በረሃ በነጻነት ስም የጅምላ ግድያና ግፍ ሲፈጽሙ የነበሩት አመራሮች አሁን አስመራ ከተማ ላይ መሽገው ጀነራሎችና አስተዳዳሪዎች ሆነው በሳህል በረሃ ይፈጽሙት ከነበረው ግፍ የበለጠ ዘግናኝና አሰቃቂ ግፍ በኤርትራ ሕዝብ ላይ በመፈጸም ላይ ስለሚገኙ ከእኔ የትንታኔ ይልቅ የቅርብ ተግባራቸው ምስክር ሆኖ በመናገር ላይ ይገኛል። ውድ ተከታታዮቻችን በዛሬው ዝግጅታችን የምናቀርብላችሁ ደም የተከፈለበት ባርነት የኤርትራ አብዮት ህልሞችና ውድቀት በሚል ርዕስ ረዘነ ሀብተ በ2019 ካሳተሙት መጽሐፍ ላይ ያገኘነውን ጠቃሚ ጽሑፍ ይሆናል። ሐሳቡ በሙሉ የጸሐፊው መሆኑን በአክብሮት እንገልጻለን። አቀራረባችን ወቅቱን ጠብቆ መቅረብ ያለበት ታሪክ ለተከታታዮቻችን እንዲያውቁት ለማድረግ ብቻ ነው። የኤርትራ አብዮት ከኤርትራ ህዝባዊ አርነት ኃይል ወይም ሻዕቢያ አንጻር የተጻፈ ክፍል 1 በኤርትራ ነጻነት ግንባር ወይም ጀብሃ ውስጥ የሃይማኖት የጎሳና የጎጥ ፖለቲካዊ ልዩነት ከተስፋፋ በኋላ ይህንን በቅራኔ የተወጠረ ድርጅትን ሲመራ የነበረው ጠቅላይ አመራር ኢያዳ አልአማ ውስጣዊ ችግሩን በሽብርና ግድያ ለመፍታት ነበረ ጥረት ያደረገው። በዚህ የሽብርና ግድያ እርምጃ ዋነኛ ተጠቂ የሆኑት ደግሞ ትግርኛ ተናጋሪ ክርስቲያኖች ናቸው። በተለይ በትጥቅ ትግሉ ጉልህ ሚና የነበራቸው ወልዳይ ግደይ እና ኪዳነ ክፍሉ የተባሉ ስመጥር ታጋዮች በጀብሃ አመራሮች ቀጥተኛ ትዕዛዝ ከተረሸኑ በኋላ ለክርስቲያን ትግራዮች የሚመች የትግል ሁኔታ እንደሌለ አመላካች ሆነ። በሃይማኖታቸውና በትግራይነታቸው ምክንያት ብቻ እየታደኑ እንደሚገደሉ ግልጽ ስለሆነላቸው ብዙዎቹ ጀብሃን በመተው ወደ ኢትዮጵያ፣ ጥቂቶቹ ደግሞ ወደ የውጭ ሀገራት ተሰደዱ። ትግርኛ ተናጋሪዎች ያልሆኑ ግን ደግሞ በጎሳቸው ምክንያት ጥቃት ደርሶባቸው ወደ ሱዳን የተሰደዱ በርካታ ታጋዮች በበኩላቸው በኡስማን ሳሌህ ሳበ አስተባባሪነት አዲስ ድርጅት መስርተው እንደገና ለመታገል ወሰኑ። ሳሌህ ሳብ እነዚህን ታጋዮች ገሚሶቹን በአውሮፕላን ገሚሶቹን ደግሞ በጀልባ አሳፍሮ ወደ ደቡብ የመን ኤደን እንዲሄዱ ካደረገ በኋላ በአዲስ መልክ ተደራጅተው ወደ ኤርትራ እንዲገቡ ሁኔታዎችን አመቻቸ። ከየመን ኤደን በጀልባ ተጉዘው በደቡብ ቀይ ባህር በአፋር ደንከሊያ ወደ ኤርትራ ከገቡ በኋላ እዚያው ከቆዩ ሌሎች ታጋዮች ጋር በመሆን እንደ አውሮፓ አቆጣጠር ከየካቲት 24 እስከ መጋቢት 3 1970 ዓ.ም ሱዳህ ኤላ በሚባል ስፍራ ጉባኤ በማካሄድ የኤርትራ ህዝብ አርነት ኃይል ህዝባዊ ኃይልታት አርነት ኤርትራ የሚባለውን መሰረቱ። ድርጅቱን የሚመራ 9 አባላት ያሉት የአመራር ኮሚቴ በዚህ ጉባኤ ተቋቋመ። የኮሚቴው አባላትም 1 መሐመድ አሊ ኡማሮ ሊቀመንበር፣ መሐመድ ዑመር አብደላ፣ አቡ ጥያራ፣ መስፍን ሃጎስ፣ ዑመር ዳምር፣ አልአሚን መሐመድ ሰኢድ፣ ማአሾ አምባዬ፣ አሊ መሐመድ ዑስማን፣ መሃሪ ደበሳይ እና ሮመዳን መሐመድ ኑር ናቸው። በሱዳህ ኤላ የተካሄደው መስራች ጉባኤ ዑስማን ሳሊህ ሳበን እና ወልደ አብ ወልደ ማርያምን የከፍተኛ አመራር አባላትና የውጭ ጉዳይ ተወካዮች ሆነው እንዲሰሩ ወሰነ። ከሱዳህ ኤላ ጉባኤ የድርጅቱን አመራር ከሰየመ በኋላ የጀብሃ ጠቅላይ አመራር ወይም ቅያዳ አልአማ
በጀብሃ አመራሮችና ታጋዮች ላይ የፈጸመውን የግድያና የሽብር ተግባራትን በይፋ አወገዘ። አዲስ የተመሰረተው የኤርትራ ሕዝብ አርነት ኃይል ወይም ጀብሃ የተከተለውን የሃይማኖት የጎሳና የጎጠኝነት ፖለቲካን በማውገዝ በአዲስ መንፈስ ትግሉን ለመጀመር በይፋ ቢገልጽም እሱ ራሱ ከሃይማኖትና ጎሳ ፖለቲካ የጸዳ አልነበረም። የኤርትራ ሕዝብ አርነት ኃይል ከመመስረቱ ጥቂት ወራት አስቀድሞ የድርጅቱ መስራች አባላት የሆኑት ታጋዮች ከኢትዮጵያ መንግስት ወታደሮች ጋር በተለያዩ አውደ ግንባሮች ውጊያ ገጥመው ከባድ ጉዳት የገጠማቸው በመሆኑ የደረሰባቸው ኪሳራ በውስጣቸው የነበረውን ልዩነት ይበልጥ አባብሶት ቆይቷል። ጉዳቱ የፈጠረው ቁስል ከመዳን ይልቅ እያመረቀዘ በመምጣቱ የመጀመሪያው ህዝባዊ ኃይሎች በሚል መጠሪያ የሚታወቀው ድርጅት ለሁለት ተከፈለ። የመከፋፈሉ ምክንያት ደግሞ ስር ሰዶ የቆየው የጎሳና የጎጠኝነት ልዩነት ነበረ። በዚህም መሰረት አንደኛው ቡድን ተነጥሎ መሰረቴ ነው ወደሚለው ወደ ሳህል ሲጓዝ በርካታ የሰመሃር ወይም ምጽዋ ወጣቶች፣ የደጋማው የኤርትራ ክፍል ተወላጆች የሆኑ ትግራዮች እና ጥቂት የአፋር ተወላጆች የያዘውን ቡድን ደግሞ ወደ ሰሜን ቀይ ባህርና ምስራቃዊ ቆላ ተሰማራ። የመጀመሪያው ህዝባዊ ኃይሎች በነ ጀብሃ የተፈጸመውን የሃይማኖትና የጎሳ ፖለቲካ ማረም አልቻለም። እዚህ ችግር በመነጨ ከሁለተኛው ህዝባዊ ኃይሎች ጋር የነጻነት ፓርቲ ይባላል እሱም ስምምነት አድርጎ ግንባር መፍጠር አልተቻለም። ይህ ድርጅት ከሱ በፊት እንደነበሩት ድርጅቶች የኤርትራን ማህበራዊ መሰረትና ፖለቲካዊ ቁመና በመገንዘብና ሳይንሳዊ ትንተና በማካሄድ የትግል ፕሮግራም መቀመር ስላልቻለ በዓላማ ላይ የተመሰረተ የትግል አጋርነት መፍጠር ተሳነው። በመሰረቱ ይህ አደረጃጀት ጀብሃ ይከተለው ከነበረ የፖለቲካ ፍልስፍና የተለየና የኤርትራን ህዝብ ፍላጎት የሚያንጸባርቅ ፕሮግራም ለመንደፍ የሚያስችል ተፈጥሮ አልነበረውም። ይባስ ብሎ የክርስትና እምነት ተከታዮች የሆኑት ኤርትራውያን ትግራዮች ኤርትራ ነፃ ሀገር እንድትሆን አይፈልጉም። ስለሆነም የኤርትራ ትግራዮች በሃይማኖት በባህልም ሆነ በፖለቲካ አመለካከት የኢትዮጵያውያን ለይተን አናያቸውም የሚል ከጀብሃ ጠቅላይ አመራር ጋር ቅያዳ ዓላማ መሆኑ ነው። ተመሳሳይ የሆነ አቋም መከተል ጀመረ። ሆኖም የመጀመሪያው ህዝባዊ ኃይሎች የኤርትራ ህዝብ አርነት ኃይል ወይም አባላት የሆኑ እና ከሁለተኛው ህዝባዊ ኃይሎች ግንባር ስንፈጥር ነው ማሸነፍ የምንችለው የሚል ጠንካራ እምነት የነበራቸው ታጋዮች ለብቻቸው ተነጥለው እንደ አውሮፓ አቆጣጠር በ0930 እስከ 10/09/1970 ዓ.ም ድረስ ጉባኤ በማካሄድ አንደኛ ሮመዳን መሐመድ ኑር፣ ሁለተኛ አህመድ ሂላል፣ ሶስተኛ አቡበከር መሐመድ ሐሰን፣ አራተኛ አቡበከር መሐመድ ጅምፅና አምስተኛ ሳሊህ ጠጠውን በአመራርነት በመምረጥ በሱዳህ ኤላ ጉባኤ የተመረጠውን አመራር ተክተው ከሁለተኛው ህዝባዊ ኃይሎች ወይም ሰልፍ ናጽነት ጋር ለማዋሃድ ዝግጁ መሆናቸውን አስታወቁ። ይህ በሆነበት ተመሳሳይ ወቅት ኢሳያስ አፈወርቂ አብርሃ ሀጎስ ከጀብሃ ተነጥሎ በመውጣት ከ50 የማይበልጡ ወጣት አርሶ አደሮችና ወዛደሮች ክርስቲያን ትግራዮችን አደራጅቶ የነጻነት ፓርቲ ወይም ሰልፊ ናጽነት መሰረተ። እኛና ዓላማችን በሚል ርዕስ የፖለቲካ ፕሮግራም አዘጋጅቶና በዙሪያው ታጋዮቹን አሰልፎ ለተወሰኑ ወራቶች አላ በተባለ ስፍራ ከተንቀሳቀሰ በኋላ ወደ ሰሜናዊ ቀይ ባህር በመጓዝ ቋሚ መናኸሪያውን ከዚያው መሰረተ። በተለይ ቦጎስ በሚል መጠሪያ በሚታወቀው ጥቅጥቅ ደን ውስጥ በመመሸግ ከኢትዮጵያ ሰራዊት የሚደርስበትን ጥቃት ለመከላከል የሚያስችለውን ቋሚ የማዘዣ ጣቢያ አቋቋመ። በኢሳያስ አፈወርቂ የሚመራው የሰልፊ ናጽነት ወይም የነጻነት ፓርቲ ታጋዮች ገና ሲቋቋሙ በቂ ትጥቅ ስላልነበራቸው ጀሌዎች የሚበዙበት ነበር። ከጥቂት ጊዜያት በኋላ ግን ከመጀመሪያው ህዝባዊ ኃይል ታት ባገኙት የትጥቅ እርዳታና አስመራ ከተማ ውስጥ ገብተው በፋይናንስ ፖሊስ ካምፕ ጥቃት ፈጽሞ ባገኙት የጦር መሳሪያ 25 ጓንዴ፣ 13 ቺኪን፣ 10 መውዜር፣ 7 ማስ ጠመንጃዎች ራሳቸውን ማስታጠቅ ችለዋል። በጦር መሳሪያ ከታጠቁና በተሻለ ሁኔታ ከተደራጁ በኋላ ከ80 በላይ ወጣት ገበሬዎችን ካርንሸም ከተባለ ቦታ መልምለው በማስታጠቅ የተዋጊ ድርጅት ቁመና ያለው ኃይል ፈጠሩ። ይህን ተከትሎ እንደ አውሮፓ አቆጣጠር ከ0813 እስከ 0815 1971 ዓ.ም ለሁለት ቀናት በሰሜናዊ ባህር
ተክሊ በተባለ ስፍራ ባካሄዱት ስብሰባ 5 አባላት የሚገኙበትን የአመራር ኮሚቴ መሰረቱ። የአመራር አባላቱም 1 ኢሳያስ አፈወርቂ፣ 2 ሰለሞን ወልደ ማርያም፣ 3 መስፍን ሀጎስ፣ 4 አስመሮም ገብረ እግዚአብሔር፣ 5 ተወልደ ኢዮብ ናቸው። የአመራር አባላቱ ከተሰየሙ በኋላ ከመጀመሪያው ህዝባዊ ኃይሎች ጋር ተዋህደው ለመስራት አፋጣኝ እርምጃዎችን መውሰድ ጀመሩ። ይህም የሆነበት ምክንያት የኤርትራ ነጻነት ግንባር ወይም ጀብሃ እንደ ኤሮፓ አቆጣጠር ጥቅምት 14 እስከ ህዳር 12 1971 ዓ.ም ባካሄደው አንደኛው ድርጅታዊ ጉባኤ የኤርትራ ምድር ከአንድ ድርጅትና ከአንድ አመራር በላይ ሊሸከም ስለማይችል ይህን በሚቃወሙ ላይ የማያዳግም እርምጃ እንወስዳለን የሚል ውሳኔ በማሳለፉ ከጀብሃ የሚቃጣባቸውን ጥቃት ለመከላከል በማሰብ ነበረ። እንዳሰቡትም ተዋህደውና ህብረት ፈጥረው ተዘጋጅተው ስለጠበቁ ከጀብሃ የተሰነዘረባቸውን ዘመቻ መክተው ህልውናቸውን አረጋገጡ። በመጀመሪያውና ሁለተኛው ህዝባዊ ኃይሎች ውህደት የተመሰረተው አዲሱ ድርጅት የነጠረ ዓላማና የትግል ፕሮግራም አልነበረውም። ቀጣይ ጉዞውን የሚያመላክት የትግል መርሃ ግብርና ፍኖተ ካርታ ማዘጋጀት አልቻለም ነበር። በወቅቱ ያጋጠመው የጦር መሳሪያና የሎጂስቲክስ አቅርቦት ችግር የሚያላውስ አልነበረም። ከዚህ በተጨማሪ ከውጭ ሀገሮችና ድርጅቶች የሚያስተሳስር የጠበቀ ግንኙነት መፍጠርም አልቻለም ነበር። ከዚህ ችግር ለመውጣት እንደ መፍትሄ የተወሰደው በወቅቱ የኤርትራ የነጻነት አብዮት መስራችና መሪ መሆኑ ዕውቅና ካገኘውና በአረብ አገሮች ከፍተኛ ተቀባይነት ከተቸረው ዑስማን ሳሌህ ሳበ ጋር ግንኙነት መፍጠር ነው። በዚህም መሠረት አሊ ሰኢድ አብደላ እና ሮመዳን መሐመድ ኑር እንዲሁም ኢሳያስ አፈወርቅና መስፍን ሀጎስ የሚገኙበት የልዑካን ቡድን እንደ ኤሮፓ አቆጣጠር የካቲት 1972 ዓ.ም ወደ ሊባኖስ ቤይሩት ጉዞ አደረገ። የልዑካን ቡድኑ በቤይሩት በሚካሄደው ስብሰባ ለመሳተፍ ከሳሊህ ሳበ ጋር ለመነጋገር ነበር የተጓዘው። እንደታቀደው ከሳሊህ ሳበ ጋር ተገናኝተው ከተወያዩ በኋላ የኤርትራ ሕዝብ አርነት ኃይል በሁለት የአመራር አባላት ማለትም በሀገር ውስጥ የትጥቅ ትግሉን የሚመራና በውጭ ሀገሮች የድጋፍ እና የሕዝብ ግንኙነት ተልዕኮ የሚያስተባብር በሁለት ሥራ አስፈጻሚ ኮሚቴ እንዲመራ ስምምነት ላይ ደረሰ። ዑስማን ሳሌህ ሳበ እንደ ከፍተኛ የትግሉ መሪ አማና አልአማ ሆኖ የውጭ ግንኙነትን እንዲመራ ተሾመ። የትጥቅ ትግሉን የሚመሩ ደግሞ ኢሳያስ አፈወርቂ ሊቀመንበር፣ ሮመዳን መሐመድ ኑር ዋና ጸሐፊ፣ አቡበከር መሐመድ ጅምፅ፣ ሙሳ ኢብራሂም፣ አህመድ ሂላል፣ መስፍን ሀጎስ፣ ተወልደ ኢዮብ የሥራ አስፈጻሚ ኮሚቴ አባል ሆነው እንዲሰሩ ተስማሙ። ዑስማን ሳሌህ ሳበ የኤርትራን ሕዝብ ህብረተሰባዊ መዋቅርና ታሪክ እንዲሁም ባህሉን፣ ቋንቋውንና ስነ ልቦናውን የሚቃረን አዲስ ሃይማኖታዊ አረባዊ ማንነት ፈጥረው በስፋት ከተንቀሳቀሱት ውስጥ በግንባር ቀደም የሚጠቀስ ነው። በተለያዩ የአረብ አገሮች በሚዘዋወርበት ወቅት የኤርትራ ሕዝብ እስላማዊና አረባዊ በመሆኑ በክርስቲያናዊው የኢትዮጵያ መንግሥት ጭቆና እየደረሰበት ነው። በመሆኑም ከዚህ ጭቆና ለመላቀቅ በሚያደርገው ትግል የአረብ መንግስታት ድጋፍ ያስፈልገዋል የሚል ቅስቀሳ አካሂዷል። በዚህም መሠረት ከተለያዩ የአረብ መንግስታትና ድርጅቶች የገንዘብ፣ የጦር መሳሪያ፣ የስንቅ፣ የአልባሳትና መድኃኒት እርዳታ ማሰባሰብ ችሏል። በነዳጅ ሀብት ከናጠጡት የአረብ መንግስታትና ባለሀብቶች ያገኘውን በሚሊዮን ዶላር የሚቆጠረውን ገንዘብ ለግል ምቾቱ ከተጠቀመ በኋላ የተረፈውን ለትጥቅ ትግሉ ማካሄጃ ልኳል። ኢሳያስ አፈወርቂና ተከታዮቹ ከሳሌህ ሳበ የገንዘብና የቁሳቁስ እርዳታ ውጪ ህልውና አይኖራቸውም ነበር። ምንም እንኳን በኋላ ላይ እነ ኢሳያስ በተገኘው ውጤት እነሱ ብቻ ተመስጋኞች ሆነው ለመታየት ቢሞክሩም የሳሌህ ሳበ ሚና መተኪያ እንዳልነበረው ለማንም ግልጽ ነው። እርግጥ ሳሌህ ሳበ የኤርትራን ሕዝብ መብትና ነጻነት ለማስከበር ከመፈለግ ያደረገው ድጋፍ ነው የሚል እምነት የለኝም። የኤርትራን ሕዝብ ማንነት የሸጠና ለአረብ አገሮች አሳልፎ የሰጠ ከመሆኑም በላይ የአረብ መንግስታት የሃይማኖትና የአረብነት ማስፋፋት አጀንዳ መሳሪያ ሆኖ ያገለገለ ግለሰብ ነው። የአረብ አገሮች ስትራቴጂን በማስፈጸም ሀብት ያካበተና የተንደላቀቀ ሕይወት የሚመራ ግለሰብ እንጂ አብዮታዊ ታጋይ እንዳልነበረ እኔም አምንበታለሁ። ሳሌህ ሳበ አረቦች እንደ አጠቃላይ በኢትዮጵያ በተለይ ደግሞ በሀበሻ የነበራቸውን ጥላቻ ተጠቅሞ ጉዳይ አስፈጻሚያቸው መሆን የቻለ ሰው ነው። ሳበ ኤርትራ አረባዊትና እስላማዊት አገር ስለሆነች ከክርስቲያናዊ የኢትዮጵያ መንግስት ነፃ ከወጣች በኋላ
እስላማዊነትና የአረብ ሊግ አባል የሆነች ኤርትራን እንደ አገር እንመሰርታለን በማለት የአረብ መንግስታትን አሳምኗቸዋል። ህዝባዊ ኃይሎች የኤርትራ ህዝብ አርነት ኃይል በሱ ብቻ የሚመራ ድርጅት መሆኑን በተቀላጠፈ የአረብኛ ቋንቋ ችሎታው እየተጠቀመ በሁሉም ሬዲዮኖችና ጋዜጦች ሰፊ ቅስቀሳ አካሂዷል። ምንም ውጊያ ሳያካሂድ የፈጠራ የውጊያ ቦታዎችን እየጠቀሰ ድል እንዳደረገና ከተሞችን እንደተቆጣጠረ በማስመሰል በመገናኛ ብዙሃን የውሸት ዜናዎችን ይለቅ ነበር። ቤይሩት ስብሰባ በኋላ ኦስማን ሳበ የኤርትራ ህዝብ ሓርነት ኃይል ወይም ሻዕቢያ በወታደራዊ አቅሙ እንዲጠናከር በማድረግ የተጫወተው ሚና ከፍተኛ መሆኑ ሁሉም ይስማማበታል። ሆኖም ግን የትጥቅ ትግሉ መሪዎችና ሳሌህ ሳበ የሚስማሙበት የጋራ ፖለቲካዊ ዓላማና ፕሮግራም እንዳልነበራቸው የሚታወቅ ነው። በኤርትራ መጻኢ ዕድል በሚያስማማቸው ጉዳይ ላይ ውይይት አላካሄዱም። የጋራ አጀንዳም አልነበራቸውም። ጀበሃ የጋራ ጠላታቸው በመሆኑ ጥቃቱን ለመመከትና ህልውናቸውን ለማረጋገጥ ግን መግባባት ላይ ደርሰዋል። ሌሎቹን የማይስማሙባቸውን ጉዳዮች ለጊዜው አቆይተው በሂደት እንደሚፈቷቸው ተነጋግረው ነበር የተለያዩት። የኢሳያስ ቡድን ኤርትራ የ8 ብሔረሰቦችና ቋንቋዎች አገር ናት የሚል እምነት የነበረው ሲሆን የሳሌህ ሳበ ደግሞ ኤርትራ አረባዊት አገር ናት፣ ህዝቧም እስላማዊ ነው የሚል አቋም የሚያራምድ ነው። እንደዚህ አይነት ሁለት ፖለቲካዊ ጽንፍ የሚከተሉ ኃይሎች በሂደት ልዩነቶቻቸውን እንዴት እንደሚፈቱት ግልጽ ባይሆንም ለጊዜው ግን ላለመስማማት ተስማምተው መለያየታቸው ይታወቃል። ነገር ግን በወቅቱ ጊዜያዊ ስምምነት አድርገው አብረው ለመጓዝ መወሰናቸው ልዩነት እንዳልነበራቸው ተደርጎ መወሰድ የለበትም። አስገራሚው ነገር ደግሞ የሁለቱም ኃይሎች ልዩነት የተመሰረተው ለወደፊቱ እንመራታለን በሚሏት ሀገርና በህዝቦቿ ማንነት ላይ ነው። ይህ ሁለት ጽንፍ የወጣ አተያይ በኤርትራ ህዝብ ሓርነት ኃይልና በሳሌህ ሳበ መካከል ብቻ የነበረ ልዩነት ተደርጎ ሊወሰድ አይገባም። የኤርትራ ጉዳይ ይመለከተናል የሚሉ ሁሉም ኃይሎችና በኤርትራ አብዮት የተሳተፉ ፖለቲከኞች በአንድ ወይም በሌላ መንገድ በኤርትራና በህዝቦቿ ማንነት የተለያዩ አመለካከቶች ሲያንጸባርቁ ታይተዋል። ይህ ፖለቲካ ትርክት በአንድ በኩል አንዲት ኤርትራ በምትባል የጋራ አገር እንመሰርታለን በማለት የሚዘምሩ፣ በሌላ በኩል የየራሳቸውን ፖለቲካዊና ማህበራዊ መሰረት የፈጠሩ የአብደላ ኢድሪስ፣ የኦስማን ሳሌህ ሳበና የኢሳያስ አፈወርቂ የተለያዩ መንገዶችን የሚያመላክት ነው። በቤይሩት በተካሄደው ስብሰባ ተሳትፈው እንደ አውሮፓ አቆጣጠር መጋቢት 27 1972 ዓ.ም ወደ ኤርትራ በረሃ የተመለሱት አራቱም ከፍተኛ አመራሮች ሌሎች 11 ታጋዮችን መርጠው ሚያዝያ 1972 ዓ.ም ገደም በተባለ ቦታ ሚስጥራዊ ስብሰባ አካሄዱ። በዚህ ስብሰባ የትጥቅ ትግሉን በዋነኛነት የሚመራ የኤርትራ ህዝብ አብዮታዊ ፓርቲ ኤሪትሪያን ፒፕልስ ሪቮሉሽነሪ ፓርቲ የተሰኘ ሚስጥራዊ አደረጃጀት መሰረቱ። 15ቱም አባላት የኤርትራ ህዝብ አርነት ኃይል የተባለውን ድርጅት በሚስጥር እንዲመራ የተቋቋመው ፓርቲ የአመራር አባላት ሆነው ሲሰየሙ ከእነርሱ ውስጥ 5ቱ የሥራ አስፈጻሚ ኮሚቴ አባላት ወይም ፖሊት ቢሮ ሆነው ተመደቡ። የፓርቲው መስራች አባላትም 1 መሐመድ አሊ ኡማሮ፣ 2 ኢብራሂም አፋ፣ 3 አቡበከር መሐመድ ሐሰን፣ 4 አሊ ሰይድ አብደላ፣ 5 መሐሙድ አህመድ ሸሪፎ፣ 6 አህመድ ጣሂር ባዱሪ፣ 7 ሐሰን መሐመድ አሚር፣ 8 አህመድ አልቀይሲ፣ 9 አህመድ መሐመድ ሂላል፣ 10 ሮመዳን መሐመድ ኑር፣ 11 አልአሚን መሐመድ ሰይድ፣ 12 ኢሳያስ አፈወርቂ፣ 13 መስፍን ሀጎስ፣ 14 ማዕሾ አምባዬ፣ 15 ኃይለ ወልደ ትንሣኤ ወይም ድሩጽ ናቸው። እነዚህ ውስጥ 10 አስፈጻሚ ሆነው ደግሞ የተመደቡት 1 ኢሳያስ አፈወርቂ ሊቀመንበር፣ 2 ሮመዳን መሐመድ ኑር ዋና ጸሐፊ፣ 3 አቡበከር መሐመድ ሐሰን አባል፣ 4 አህመድ ሂላል አባል እና 5 አህመድ አልቀይሲ አባል ናቸው። 15ቱም ታጋዮች የፖለቲካ ስልጣኑን በብቸኝነት ተቆጣጥረው የኤርትራ ህዝብ አርነት ኃይልን በፈላጭ ቆራጭነት መምራት ችለዋል። በፓርቲ ስም የተደራጀው ይህ ቡድን ሁሉም በድርጅቱ ስም የተቀረጹ አጀንዳዎችና የተሰጡ ውሳኔዎችን በተመለከተ ኃላፊነቱን የሚወስድ ነው። በድርጅቱ ውስጥ የተካሄዱ ግድያዎችና የተፈጸሙ ወንጀሎች በዚህ ቡድን ውሳኔና ትዕዛዝ የተፈጸሙ ናቸው። እንደ አውሮፓ አቆጣጠር በ1973 ዓ.ም
በኤርትራ ሕዝብ አርነት ኃይል ውስጥ የተፈጠረውን ዴሞክራሲያዊ ትግል በማክሸፍና መሪዎቹን በመግደል ረገድ የኤርትራ ሕዝብ አብዮታዊ ፓርቲ ተጠያቂነትን ይወስዳል። የደጋማው የኤርትራ ክፍል ክርስቲያን እና የምጽዋ አካባቢ ሙስሊሞች በፈጠሩት ጠንካራ የፖለቲካ ቃል ኪዳን የኤርትራ ሕዝብ አርነት ኃይል ተመስርቶ በተሻለ እንቅስቃሴ መጓዝ ጀምሮ ነበር። ሆኖም የኤርትራ አርነት ኃይል የኦብል ቡድን ማለት ነው የሁለቱንም ህብረት መቃወም በመቀጠሉ አንድነቱ እንደታሰበው መቀጠል አልቻለም። የኦብል ቡድን አመራሮች የትግሉ መስራቾች እና ባለቤቶች የሆኑትና ብዙ መስዋዕትነት የከፈሉት ሙስሊም ኤርትራውያን ስለሆኑ የመሪነቱን ቦታ መቆጣጠር አለባቸው የሚል እንቅስቃሴ ማካሄድ ጀመሩ። ውህደት ፈጥረን ተመልሰን በክርስቲያናዊ ትግራዮች ተጽዕኖ ስር መውደቅ የለብንም። ባህላችንና እምነታችን በሚጨቁን ስርዓት ስር መውደቅ የለብንም። ከሁሉም በላይ በውጭ ሀገር የሚገኙ የድርጅቱ አመራሮች ያልተሳተፉበትና በትግል ሜዳ ያሉት አመራሮች ብቻቸውን በሚያስተላለፉት ውሳኔ አንመራም በማለት ተቃውሞ ማሰማት ቀጠሉ። በኢሳያስ አፈወርቂና በረመዳን መሐመድ ኑር ክርስቲያን ትግራዮችና ሙስሊም የምጽዋ አካባቢ ተወላጆች የተመሰረተው ቃል ኪዳን ከጊዜ ወደ ጊዜ እየተጠናከረ በመሄዱ በኤርትራ አርነት ኃይሎች የኦበል ቡድን የተቃጣውን ክፍፍል የመፍጠር እንቅስቃሴ ብዙ ርቀት መጓዝ አልቻለም። የኤርትራ ሕዝብ አርነት ኃይል በኋላ ላይ ሻዕቢያ በሚስጥር በተመሰረተው የኤርትራ ሕዝብ አብዮታዊ ፓርቲ እየተመራ የውጭ አመራር ያልተሳተፈበት ውሳኔ አንቀበልም የሚለውን ተቃውሞ በማክሸፍና በመጀመሪያውና ሁለተኛው የኤርትራ ሕዝብ አርነት ኃይል የተመሰረተውን ውህደት በማጠናከር መሰናክሎችን ማለፍ ቻለ። በመጨረሻም በጀበሃ የተከፈተባቸውን ተከታታይ ወረራ አክሽፈው እንደ አውሮፓ አቆጣጠር ሚያዝያ 29 1973 ዓ.ም የኤርትራ ሕዝብ አርነት ኃይል መመስረቱን ይፋ አወጁ። የመጀመሪያውና ሁለተኛው ህዝባዊ ኃይሎች ውህደት ፈጥረው ድርጅት በመመስረታቸው የፈጠራላቸው ደስታ ገና ሳያጣጥሙና የጫጉላ ሽርሽራቸውን ሳይጨርሱ ብዙ ሳይቆይ ውስጣዊ ችግሮች ይገጥሟቸው ጀመር። አዲስ በተፈጠረው ህብረት በርካታ የተማሩ ታጋዮች ስለተቀላቀሉ ድርጅቱ በሚከተለው ፖለቲካዊ ፕሮግራምና በአመራሮቹ ዲሞክራሲያዊ አካሄድ ፈታኝ ጥያቄዎችን አቀረቡ። እነዚህ ተራማጅ ምሁራን ድርጅቱ የሚመራበት ፕሮግራም ዲሞክራሲያዊ አይደለም፣ አመራሮቹም አምባገነኖች ናቸው፣ ታጋዮች ሐሳባቸውን በነፃ መግለጽ የማይችሉበትና ተሸማቀው የሚኖሩበት ሁኔታ መለወጥ አለበት የሚሉ ጥያቄዎችን አነሱ። የዲሞክራሲ ንቅናቄው መሪዎች ከነበሩ ተራማጆች አንዱ የሆነው ሙሴ ተስፋ ሚካኤል የኤርትራ ሕዝብ አርነት ኃይል ዲሞክራሲያዊ ድርጅት አይደለም፣ የግለሰቦች የበላይነትና አምባገንነት የሰፈነበት ድርጅት ነው፣ ስለዚህ መቀየር አለበት በማለት አመራሮቹን አጣብቂኝ ውስጥ ከተታቸው። በድርጅቱ አመራር ቀደም ብለው የተፈጸሙ ፍትሐዊ ያልሆኑ ተግባሮችንና ጎጠኛ አካሄዶችን በማጋለጥ ለውጥ ለማምጣት በሚደረገው ትግል ግንባር ቀደም ሆኖ ታገለ። በተለኮሰው ንቅናቄ እጅግ የተደናገጡት የድርጅቱ መሪዎች በተጠራው የውይይት መድረክ ላይ በቂ ማብራሪያ በመስጠት ታጋዮቹን ማሳመን እንደማይችሉ ስለተገነዘቡ እነዚህ ጥያቄዎች በሥራ አስፈጻሚው የሚመለሱ ናቸው የሚል የሽንገላ መልስ በመስጠት ስብሰባውን በተኑት። ከስብሰባው በኋላ ሴራ ለማውጠንጠን በቂ ጊዜ ያገኙት የሻዕቢያ መሪዎች የተነሱት ጥያቄዎች የኤርትራ ሕዝብ አርነት ኃይል መሪዎችን ለመምታትና ስልጣን ለመንጠቅ የቋመጡ ጸረ ድርጅትና አውራጃዊ ኃይሎች የፈጠሯቸው እንጂ ተጨባጭ ችግሮች አይደሉም። ድርጅቱን ለማፍረስ ውስጥ ውስጡን የሚሰሩ ተላላኪዎች የጠነሰሱ ሴራ ነው የሚል ቅስቀሳ ካካሄዱ በኋላ በንቅናቄው መሪዎች ላይ ግድያ እንዲፈጸም ወሰኑ። በህቡ የተደራጀው የኤርትራ ሕዝባዊ አብዮታዊ ፓርቲ መሪዎች በዲሞክራሲያዊ ንቅናቄ መሪዎች ላይ የወሰኑት የሞት ውሳኔ የድርጅቱ ታጋዮች በተጠሩበት ስብሰባ አቅርበው ከገለጹ በኋላ የሞት ፍርዱ ተፈጻሚ እንዲሆን አደረጉ። ከድርጊቱ በኋላ አፍራሽ እንቅስቃሴ በሚል ርዕስ በኢሳያስ አፈወርቂ በተዘጋጀው ጽሑፍ ላይ ችግሩን ቋጭተነዋል በሚል አገላለጽ የተፈጸመውን ግድያ ያለምንም ኀፍረት በሰነድ አስፍረውታል። በጽሑፉ እንደተጠቀሰው የቀኝ ዘመን ፖለቲካዊ እንቅስቃሴን መመከታቸውን አትተዋል። ይህ አገላለጽ ግን የነበረውን እውነታ ፈጽሞ የሚገልጽ አይደለም። እውን የቀኝ ዘመን ፖለቲካዊ ንቅናቄ በኤርትራ ሕዝብ የአርነት ኃይል ውስጥ ነበር? ሻዕቢያን ወይም በህቡ ተደራጅቶ የሚመራውን የኤርትራ ሕዝብ አብዮታዊ ፓርቲ
ዲሞክራሲያዊ አይደለም ብሎ መቃወም እንዴት የቀኝ ዘመን ፖለቲካዊ አመለካከት አስብሎ ያስፈርጃል? በወቅቱ የቀኝ ዘመን ፖለቲካዊ አስተሳሰብ ነበር ከተባለስ እንደ እውነቱ ከሆነ ማን ነው በቀኝ ዘመምነት ሊፈረጅ የሚገባው? ገዳዮቹ ናቸው ወይስ ተገዳዮቹ የቀኝ ዘመን ፖለቲከኞች? የኤርትራ ሕዝብ አብዮታዊ ፓርቲ ጸረ ዲሞክራሲያዊ ድርጅት ከመሆኑም በላይ መሪዎቹ ፍጹም አምባገነኖች ስለመሆናቸው የሚያከራክር ጉዳይ አይደለም። ከዚህ ክስተት በኋላ ድርጅቱ ትግሉን ወደ አደገኛና አፍራሽ መንገድ እየመራው እንደሆነ ብዙዎቹ ታጋዮች መገንዘብ ጀመሩ። ስለዚህ ይህን ሁኔታ የተረዱና የኤርትራ ሕዝብ የፍትህና የዲሞክራሲ ጥያቄ አቅጣጫውን እየሳተ መሆኑ የገባቸው ተራማጆች እንደ አውሮፓ አቆጣጠር በ1973 ዓ.ም የግምገማና የማስተካከያ ጥያቄ ቢያቀርቡ ኃጢአታቸው ምኑ ጋር ነው? የዲሞክራሲ ጥያቄ ስላቀረቡ ብቻ አውራጃውያን ናቸው? መንካ የሌሊት ማለት ነው፣ በስውር የሚያሴሩ ናቸው በሚል የሐሰት ውንጀላ እንደ እባብ መቀጥቀጥ ነበረባቸው። ይህንን የግፍ ውሳኔ ያስተላለፉ የኢሳይያስ ቡድን አባላት ከወንጀልም ድርብርብ ወንጀል በመፈጸማቸው ጊዜውና ሁኔታው ሲፈቅድ ይጠየቁበታል። የዲሞክራሲ ጥያቄ ስላቀረቡ ብቻ መንካ በሚል ፖለቲካዊ ፍረጃ የተገደሉት ታጋዮች አውራጃዊ እንቅስቃሴ አካሂደዋል የሚል ታርጋም ተለጥፎባቸዋል። እነዚህ ታጋዮች አስፈላጊ ከሆነም ባራመዱት የፖለቲካ አቋም ብቻ መፈረስ ሲገባቸው የትውልድ አካባቢዎች ከሆነው ከደቡብ ኤርትራ ጋር በማያያዝ አውራጃውያን ናቸው፣ የአከለ ጉዛይ ተወላጆች ናቸው የሚል የጅምላ ውንጀላ ሲሰጣቸው ይገባ ነበር። ከላይ በዝርዝር በተነሱት ጥያቄዎች ላይ በመመስረት በዝርዝር ትንታኔ ማቅረብና በወቅቱ ላልነበሩትና የዚህ መጽሐፍ አንባቢያን ለሆኑት ተጨማሪ ጭብጥና ማብራሪያ ማቅረብ ጠቃሚ ሊሆን ይችላል። ሆኖም እነዚያ በ1970ዎቹ በሳህል በረሃ በነጻነት ስም የጅምላ ግድያና ግፍ ሲፈጽሙ የነበሩት አመራሮች አሁን አስመራ ከተማ ላይ መሽገው ጀነራሎችና አስተዳዳሪዎች ሆነው በሳህል በረሃ ይፈጽሙት ከነበረው ግፍ የበለጠ ዘግናኝና አሰቃቂ ግፍ በኤርትራ ሕዝብ ላይ በመፈጸም ላይ ስለሚገኙ ከእኔ የትንታኔ ይልቅ የቅርብ ተግባራቸው ምስክር ሆኖ በመናገር ላይ ይገኛል። ያንን ነፃ ወጣን የሚሉትን ሕዝብ ሰብአዊና ዲሞክራሲያዊ መብቱን ገፈው በሽብርና አፈና አሰቃይተው በገዛ አገሩ በባርነት ቀንበር እንዲማቅቅና በፍርሃት እንዲሸማቀቅ ስላደረጉት ከዚህ የበለጠ ማስረጃ ይኖራል ብዬ አላስብም። በዚህም ምክንያት ነው በ1970ዎቹ በሳህል በረሃ ስለተፈጸሙት ግድያዎች እና ሰቆቃዎች ዝርዝር በዚህ መጽሐፍ ላይ ለማቅረብ ያልመረጥኩት። በመሆኑም ጉዳዩ እጅግ የተጠቃለለ እና የተጨመቀ ሆኖ እንዲቀርብ መርጫለሁ። እንደ አውሮፓ አቆጣጠር ጥቅምት 3 1973 ዓ.ም የኤርትራ ሕዝብ አብዮታዊ ፓርቲ መሪዎች፣ በኋላ ቀር አስተሳሰብ የተተበተቡት የሻዕቢያ ወታደራዊ አዛዦች፣ የድርጅቱ የደህንነት ኃላፊዎች ሐለዋ ሳውራ ይባላሉ፣ በተገኙበት በሳህል በረሃ በተካሄደ ስብሰባ በተራማጅ አስተሳሰቡ የሚታወቀው ታጋይ ሙሴ ተስፋ ሚካኤል የኤርትራ ሕዝብ አብዮታዊ ፓርቲ ጸረ ዲሞክራሲ የሆነ አደረጃጀት ነው፣ ይህ አደረጃጀት የግለሰቦችን የበላይነትና ፈላጭ ቆራጭነት ለማረጋገጥ የተመሰረተ ነው በማለት በድፍረት ተናገረ። ይህ በበሳል አገላለጽ የቀረበው የሙሴ ሂስ በ1970ዎቹ በኤርትራ በረሃ በኤርትራ ሕዝብ አብዮታዊ ፓርቲ ወይም ኤህአፓ ሲፈጸም የነበረውን ወንጀል ከማጋለጡም በላይ የኢሳያስ አፈወርቂ አብርሃ ሀጎስ ፖለቲካዊ ህልምና በኤርትራ ሊመሰርተው ስለሚያስበው ፖለቲካዊ ስርዓት አስቀድሞ የገመገመና የተነበየ እንደነበር ይታወቃል። ሆኖም በኋላ ቀር አስተሳሰብ የተመረዙት እና በጠባብ የጎጠኝነት ስሜት የተቀረጹት የሐማሴን አውራጃና የቀይ ባህር አካባቢ ምጽዋ አካባቢ ማለት ነው ተወላጆች ሙሴ ተስፋ ሚካኤልንና ደጋፊዎችን በአውራጃዊነትና መንካ በሚል ፍረጃ ከሰው በአብዛኛው ካርነሽም ሐማሴን ማለት ነው ከተባለው አካባቢ የታገሉትን የሰራዊቱን አባላትን አሳምነው በእነሱ ላይ እንዲነሳሱ አደረጉ። የምጽዋ አካባቢ የተማሩ ኤሊት ታጋዮችም መንክ ማለት በአላህ ህልውና የማያምኑ ሃይማኖት የሌላቸው ኮሚኒስቶች ወይም ሹኢ ናቸው በማለት በሐሰት ፕሮፓጋንዳ ሙስሊም ታጋዮችን በማደናገር የዲሞክራሲ ጥያቄ ባቀረቡት ላይ ግድያ እንዲፈጸም አስወሰኑ። ከዚህ አሳዛኝ ክስተት በኋላ በድርጅቱ የታቀፉት የሐማሴን ተወላጆች የሆኑት ታጋዮች ሐማሴን አሸነፈ፣ ቀይ ባህር አሸነፈ፣ አከለ ጉዛይ ተሸነፈ በሚል መፈክርና መዝሙር ታጅበው የእኛ ወገኖች አይደሉም ብለው በፈረጇቸው የአከለ ጉዛይ ተወላጆች ላይ የሽብርና የማሸማቀቅ ዘመቻ አካሄዱ። አውራጃዊ ፖለቲካና አስተሳሰብ
እንደ ዓላማ በመያዝ በኢሳያስ አፈወርቂ የሚመራ የሐማሴን የበላይነት በኤርትራ ሕዝብ ሓርነት ኃይል ውስጥ እንዲረጋገጥ አደረጉ። የተማሩት የምጽዋ አካባቢ ተወላጆች ይህንን አውራጃዊነት መሰረት አድርጎ የተፈጠረው የትግራዮች መከፋፈል እንደ ጥሩ ዕድል አድርገው ስለወሰዱት ተዋቸው፣ እርስ በርሳቸው ጫርሱ፣ ከሊሆም ይንተሁ ማዕባዕድ በማለት ሁኔታውን ለማባባስ ጥረዋል። የሰምሃር ኤሊቶች በመባል የሚታወቁት የምጽዋ አካባቢ ተወላጆች የሆኑ ምሁራን ገና ከጅምሩ ኢሳያስ አፈወርቂ በሐማሴኖች ያለውን ተቀባይነት አጤነው በድርጅቱ ውስጥ ያለውን የኃይል ሚዛን አጥንተው ከኢሳያስ ጋር መወገን እንደሚያዋጣቸው ተርተው ነው በምስጢራዊው የኤርትራ ሕዝባዊ አብዮታዊ ፓርቲ ውስጥ መደራጀትን የመረጡት። በዚህም መሰረት የኢሳያስን ፖለቲካዊ ህልም ደግፈው እሱ የገነባውን የበላይነት አሜን ብለው ተቀብለው ከሱ ተርፎ የሚንጠባጠበውን ስልጣን ለመካፈል ቋምጠው ስለገቡበት የኤርትራ ሕዝብ ሓርነት ኃይል የጎደፈ ታሪክ ተጋሪዎች ሆነዋል። ሲጠቃለል በሐማሴን ተወላጆች ያልተቆጠበ ድጋፍና የቀይ ባህር ኤሊቶች ባደረጉለት ትብብር የኢሳያስ አፈወርቂ ፖለቲካዊ ንግስነት እውን ሊሆን ችሏል። በሻዕቢያ ውስጥ ተቀስቅሶ የነበረው ዲሞክራሲያዊ የእርማት ንቅናቄ በሐማሴን ምሁራን ቢደገፍና አውራጃዊ የፖለቲካ አስተሳሰብ በመሳሪያነት ባያገለግል ኖሮ የኢሳያስ አፈወርቂ ፖለቲካዊ ዓላማና አስተሳሰብ የቀን ቅዠት ሆኖ ይቀር ነበር። ምሁራኖቹ የሐማሴን ተወላጆች ዶክተር ኢዮብ ገብረ ልዑል፣ ገብረ ሚካኤል መሐሪዝጊ ወዲ አርባዕተ ማለት ነው እና ኃይለ መርቆሪዎስ በአንድነት ሆነው ከኢሳያስ አፈወርቂ የተሰጣቸውን መመሪያና ትዕዛዝ ተቀብለው በሰራዊቱ ውስጥ እየተንቀሳቀሱ ከዲሞክራሲያዊ ንቅናቄ ጋር ወግነው ከነበሩት ጥቂት ምሁራን ሐማሴኖችና የሎጎ ጨዋ ተወላጆች ጋር አንድ በአንድ እየተገናኙ የኢሳያስን ጎራ እንዲደግፉ ወተወቷቸው። ካለማወቅ በየዋህነት የአከለ ጉዛይ መሳሪያ ሆናችኋል። ስለዚህ ግንኙነታችሁን በጥሳችሁ ከገባችሁበት ድርጅቱን የማተራመስ ተግባር ተላቃችሁ ድርጅታችሁን ማዳን አለባችሁ በሚል ቅስቀሳና ማስፈራሪያ ወደ ኢሳያስ ጎራ እንዲቀላቀሉ አስገደዷቸው። በዚህ መሰረት የዲሞክራሲያዊው ንቅናቄ ደጋፊዎች የነበሩት እነ ጴጥሮስ ሰለሞን እና ስብሐት ኤፍሬም ግለ ሂስ አካሂደው እንደተጸጸቱ በመግለጽ ከኢሳያስ ቡድን ጋር ተሰለፉ። ኢሳያስ አፈወርቂ አውራጃዊ ስሜት አልነበረውም። በሐማሴኖች የተካሄደው የአውራጃዊ አስተላለፍ አይመለከተውም ነበር። እሱ ራሱም እኔ ሐማሴን ነኝ የሚል ውስጣዊ እምነት አልነበረውም። ነገር ግን ዶክተር ኢዮብ ገብረ ልዑል፣ ገብረ ሚካኤል መሐሪዝጊና ኃይለ መርቆሪዎስ ውስጡን ኢሳያስን የሐማሴን ተምሳሌት አድርገው በመሳልና የአካባቢው ተወላጆች ከጎኑ እንዲሰለፉ በማድረግ የኤርትራ ሕዝብ ሓርነት ኃይል አውራ መሪና ፈላጭ ቆራጭ እንዲሆን አደረጉ። ሁለቱም የሐማሴን ተወላጆች ምሁራንና አንዱ የጽልማ ተወላጅ ለኢሳያስ ፖለቲካዊ ንግስና ከፍተኛው ሚና የተጫወቱ ናቸው። በአጠቃላይ በድርጅቱ የተሰለፉት ሁሉም ሐማሴኖች ከፍተኛ አመራርና ኤሊት የምጽዋና አካባቢው ተወላጆች የኢሳያስ አምባገነናዊ ፖለቲካዊ አስተሳሰብ መሳሪያ በመሆን ሁሉንም ጨፍልቆ በአሸናፊነት እንዲወጣ ረድተውታል። ኢሳያስ አፈወርቂ የአውራጃዊ አስተሳሰብና ተግባር አካል አልነበረም። አውራጃዊነት አይመለከተውም የሚል የመከራከያ ነጥብ ሳቀርብ ኢሳያስ የአገሬው ተወላጅ አይደለም፣ ባለአገር ሳይሆን መጤ ነው ማለቴ እንዳልሆነ ማስገንዘብ እፈልጋለሁ። እኔ አንዳንዶቹ እንደሚሉት ኢሳያስ ኤርትራዊ አይደለም የሚል ኋላ ቀርና ጠባብ አመለካከት የለብኝም። እኔም ሆንኩ እምነቴን የሚገልጸው ይህ መጽሐፍ ኢሳያስ ኤርትራዊነት አይመለከተውም ከሚል ውዥንብር የጸዳነን። የአውራጃ ወይም የአካባቢ መለያ የሌላቸው ሰዎች ኤርትራውያን አይደሉም የሚለውን ጠባብና ኋላ ቀር አስተሳሰብ ይሁን ፖለቲካዊ ክርክር በጥብቅ የምቃወም ሰው ነኝ። ኢሳያስ አፈወርቂ በድርጅቱ ውስጥ የነበረው አውራጃዊ አስተሳሰብ አይመለከተውም ያልኩበት ምክንያት ያንን አውራጃዊ የፖለቲካ ክፍፍል እሱ እንዳልፈጠረው ለመግለጽ ያክል እንጂ ኤርትራዊ አይደለም የሚለውን ኋላ ቀር አስተሳሰብ ለማራመድ ከመፈለግ እንዳልሆነ ላስገነዝብ እወዳለሁ። ይህ እንደተጠበቀ ሆኖ ኢሳያስ አፈወርቂ በድርጅቱ የተፈጠረውን አውራጃዊ አስተሳሰብና ክፍፍል የግል ስልጣኑና የበላይነቱን ለማረጋገጥ ተጠቅሞበታል። እኛ ዋነኞቹ ኤርትራውያን ባላባቶች ነን ብለው የሚያምኑትን ሐማሴኖችን በመጠቀም ተቀናቃኞቹን አስወግዷል። እስካሁን ዘመን ድረስ ኢሳያስ አፈወርቂ ዋነኞቹን ባላባቶች የአገሬውን ተወላጆች ማለት ነው ለማጥፋት የመጣ ነው ብለው የሚያላዝኑ ኋላቀሮች እንዳሉ በግልጽ የሚታወቅ ነው። ሆኖም ኢሳያስ እኛ ዋነኞቹ ባላባቶችና ተወላጆች ነን በማለት የሚመጻደቁትን ሰዎች ተጠቅሞ አሁን ቁንጮ ለሆነበት የስልጣን እርከን መድረሱን መካድ አይችሉም። አሁንም ድረስ
የኤርትራን ሕዝብ ሰብአዊ ክብር ረግጦ መብቶቻቸውን ጨፍልቆ በስልጣን ዕድሜውን እያራዘመ የሚገኝ ሳህል ውስጥ በፈጠሩት አካላት ጫንቃ ላይ ሆኖ ነው። ሲጠቃለል ኢሳይያስ በፖለቲካዊ አስተሳሰቡና ተግባሩ እንጂ በማንነቱና በትውልዱ የሚጠየቅበት አንድም ወንጀል ሆነ ምክንያት የለም። ኢሳይያስና ቡድኑ በውስጥ የተነሳባቸውን ተቃውሞ ጨፍልቀው ሁኔታውን ከተቆጣጠሩ በኋላ ከጀብሃ ወይም አልታህሪር ኤርትራ የተሰነዘረባቸውን ወታደራዊ ጥቃትና ወረራ እየተከላከሉ ወደ የ1974 ዓ.ም መድረክ መሸጋገር ችለዋል። ሻዕቢያን ለመደምሰስ ታቅዶ ለ3 ዓመታት ያክል በጀብሃ የተካሄደው ወታደራዊ ወረራ ውጤት ማምጣት አልቻለም። ምንም እንኳን ጀብሃ በአንደኛው ድርጅታዊ ጉባኤው የኤርትራ በረሃ ከአንድ ድርጅትና ከአንድ አመራር በላይ ሊሸከም አይችልም የሚል ውሳኔ አሳልፎ ሻዕቢያን ለመደምሰስ የሚቻለውን ሁሉ ቢያደርግም አልተሳካለትም። ጀብሃ ወደደም ጠላም የኤርትራ ምድር እና የኤርትራ አብዮት ከአንድ ድርጅትና አመራር በላይ እንደሚሸከም አመነ። ጀብሃ ይህንን ተጨባጭ ሁኔታ በሁለተኛው ድርጅታዊ ጉባኤው በይፋ መቀበሉ ይታወቃል። ይህን ተከትሎ በሁለቱም ድርጅቶች መካከል በጀብሃና ሻዕቢያ ማለት ነው መጠነ ሰፊ ጦርነት ተካሂዷል። ስለተካሄደው ጦርነት በቂ መረጃ፣ ማስረጃና ሰነዶች በእጄ ይገኛሉ። ከሰነድ አንጻር ሲታይ ይህንን በሁለቱም ድርጅቶች የተካሄደውን ውጊያ በዝርዝር ማቅረብና መተንተን ይቻላል። ሆኖም የሚሰጠው ትምህርትና ፖለቲካዊ ፋይዳ ብዙም ስላልታየኝ በዋና ዋና ጉዳዮች ላይ ብቻ ማተኮርን መርጫለሁ። ይህንን ጦርነት አብዛኞቹ ኤርትራውያን የእርስ በርስ ጦርነት እያሉ ይገልጹታል። እኔ ግን የእርስ በርስ ጦርነት የሚለውን አገላለጽ አልተቀበልኩትም። ምክንያቱም ጦርነቱ የእርስ በርስ ነበር የሚል እምነት ስለሌለኝ። ጦርነቱ ሁለት የተለያዩ መሰረታዊ የፖለቲካ እምነቶች በሚያራምዱ ኃይሎች የተካሄደ ነው ብዬ አምናለሁ። እርግጥ በጀብሃና በሻዕቢያ የነበረው የፖለቲካ አስተሳሰብና ፍልስፍና ልዩነት በአብዛኛው የዓለም ሀገሮች እንደሚከሰተው በተራማጅና አዳሃሪ አመለካከት ወይም በግራና ቀኝ ዘመም ኃይሎች መካከል እንደሚፈጠረው አይነት ልዩነት አልነበረም። የኤርትራ አብዮት በምዕራባዊ ቆላ ተወላጆች ወይም በኤርትራውያን ትግራዮች መመራቱ የሚፈጥረው የጎላ ልዩነት አልነበረም። ምክንያቱም ሁለቱም ኃይሎች አዳሃሪና ጸረ ዲሞክራሲ ስለሆኑ፣ ሁለቱም ኃይሎች ሽብር፣ ግድያና አፋና በመሳሪያነት ስለተጠቀሙ ልዩነት የላቸውም። የሚያሳዝነው ነገር የኤርትራውያን ትግራዮች እንደሚመኩት ሳይሆን የታገሉለትና መስዋዕትነት የከፈሉለት ሂደት ውጤቱ የኤርትራን ሕዝብ ወደ ጥፋት የመራና እንደ ሕዝብ ህልውናውን አደጋ ላይ እንዲወድቅ ያደረገ መሆኑን